السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على النبي الأمين وعلى آله وصحبه أجمعين. أما بعد، يهي لتجمعا شعبان هازتين عند شارات متو سلاسة سمنت كفل السر قرآن لما حفظنا بسوم لما التكام ميردو نقروش ملو برغراماتشن باله سامنت حفظ مالت من مالت انتهونا حافظ القرآن مالت من أين السو انتهونا ايتنال زاري بالله فقاد يمنا يو قرآن المحفظ كفلقونا كامنوا بت قلال المهونون الله تبارك وتعالى قرن داد الرقون نهو قرآن يا الله تبارك وتعالى نقرنه لمن لو يسوزر ممريا تدرقو يوردن الله تبارك وتعالى يتكبر عندما يسو نقرم يتكبرن سونا جنوش بمولو تسبسبو قرآن ميتكا ويم قرآن يمي مثل نقر مامتات بيفلقو بجراش አይችሉ አንዲትንም ሱራ ማምጣት አይችሉ የተወሰኑ አንቀጾችን እንኳን ማምጣት አይችሉ أم يقولون افتراه قل فأتوا بعشر سور مثله مفتريات وادعوا من استطعتم من دون الله إن كنتم صادقين بل الله تبارك وتعالى قرآنا محمد راسو قطاطفوت ነው ይላሉ እንዴ እስቲ محمد ቁርአንን ቀጣጥፎት ከሆነ እናንተም 10 የቁርአን ሱራዎችን የተቀጣጠፉ አምጡ ከአላህ ውጪ ተባረከ ወተዓላ እዚህ ነገር ላይ ያግዙኛል የምትሏቸው ነገሮችን በሙሉም ሰብስባችሁ አምጥታችሁ እነሱ ያገዟችሁ 10 የቁርአን ሱራዎችን አምጡ እስቲ እውነታችሁ ከሆነ ብሏል። ሌላ ጊዜ ደግሞ እስቲ አንዲትንም ሱራ ቢሆን ቁርአንን የሚመስል አምጡ ብሏቸዋል። ማንም አልቻለም ይሄን ማምጣት። ይሄ የአላህን ተባረከ ወተዓላ ቁርአን አዘማውን ክብሩን ያሳያል። ጋራዎች ላይ ቢወርድ ቁርአን ጉዑዝ የሆኑ ጋራዎች ተፈረካክሰው ይቦኑ እንደነበረ አላህ ነግሮናል። لو أنزلنا هذا القرآن على جبل لرأيته خاشعا متصدعا من خشية الله بلونا قرآنا ጋራዎች ላይ ብናወርደው አላህን ከመፍራቱና ከመገሰጹ የመጣ ጋራው ይሰነጣጠቅ ነበር ብሎ ጋራዎችን መናድ የሚችል ምድርን መሰነጣጠቅ የሚችል ሙታንን ማናገር የሚችል ቁርአን ቢኖር ይህ ቁርአን ነው ብሏል አላህ ተባረከ ወተዓላ። እንደቀላል ሸምድደነው ቀርተነው ብቻ ልናልፍ አይገባም። ጋራን መናድ የሚችል ከሆነ ምድርን መሰነጣጠቅ የሚችል ከሆነ ሙታንን ማናገር የሚችል ከሆነ ቁርአን የኔን ቀልብ ሊያስተካክለው ወደ አላህ ሊመልሰኝ ጌታዬን እንዳከብር ሊያደርገኝ ይገባል የሚል ትምህርት ልንወስድበት ይገባል። ከእንዲህ አይነቱ አንቀጽ በጥቅሉ ቁርአን ثقيل እንደሆነ አላህ ነግሮናል። ኢና ሰኑልቂ ዐለይከ ቀውለን ثقيلا ከበድ ያለ ቃልን ወደ አንተ እናወርዳለን ብሏል። ሌላ ጊዜ ደግሞ ቁርአን ትልቅ እንደሆነ አላህ ነግሮናል። ወለቀድ አተይናከ ሰብዐን ሚነል መሳኒ ወልቁርአን አልዐዚም ብሏል። ይህ ሁሉ ከመሆኑ ጋር አላህ ተባረከ ወተዓላ ለባሮቹ አዝኖ ቁርአንን መሐፈዝ፣ ቁርአንን መቅራት፣ ቁርአንን መረዳት፣ ቁርአንን ማስተንተን ገር አድርጎታል። አላህ ገር ባያደርገው የሰው ልጆች በራሳቸው ቁድራ ቁርአንን መሐፈዝ መረዳት አይችሉም ነበር። ምክንያቱም ዐዚም ነው፣ ሰቂል ነው። ጋራዎች ላይ ቢወርድ ጋራዎችን የሚንድ ኃይል ያለው ቁርአን ከመሆኑም ጋር ግን ደካማው የሰው ልጅ ቁርአንን መቅራት እንዲችል መስማት እንዲችል መረዳት እንዲችል አድርጓል። بل هو آيات بينات في صدور الذين أوتوا العلم የሚለውን ሲፈስሩ ابن كثير رحمه الله تعالى هذا القرآن آيات بينة واضحة في الدلالة على الحق أمرا ونهيا وخبرا يحفظه العلماء يسره الله عليهم حفظا وتلاوة وتفسيرا كما قال ولقد يسرنا القرآن للذكر فهل من مدكر بلا قرآن የዑለሞች ልብ ላይ ያለ ግልጽ የሆነ አንቀጽ ነው ብሏል። ይህ ማለት ሐቅን በግልጽ የሚጠቁም ትዕዛዛትና ክልከላዎችን ወደፊት የሚከሰቱ ነገሮችን በግልጽ የሚያብራራ የአላህ ተባረከ ወተዓላ ቃል ነው። ዑለሞች ይሐፍዙታል። ዑለሞችና የእውቀት ባለቤቶች አላህ ለእውቀት ያጫቸው ሰዎች ይሐፍዙታል። ሒፍዙን ንባቡና ተፍሲሩንም አላህ ለእውቀት ባለቤቶች ገራ አድርጎታል። ولقد يسرنا القرآن للذكر فهل من مدكر እንዳለው አላህ ቁርአንን ለመቅራት ለመሐፈዝ
ትርጉሙን ለማወቅ ገራ አድርገነዋል። ማን ነው የሚገሰጸው? ማንስ ነው መሐፈዝና መረዳት የሚፈልገው ብሏል። የነቢዩን ሰለላሁ ዐለይሂ ወሰለም ኡመቶችን ተከታዮችንም አላህ ተውራትና ኢንጂል ላይ ሲገልጻቸው አናጂሉሁም ፊ ሱዱሪሂም ብሏል። የነሱ ወንጌላቸው ደረታቸው ላይ ነው ያለው፣ ልባቸው ላይ ነው ያለው ብሏል። ይሄም ነው ወለቀድ የሰርና አልቁርአነ ሊዚክር የሚለው። ቁርአንን መሐፈዝ ለፈለገ ሰው ገራ አድርገነዋል። መገሰጽ ለፈለገ ሰውም ቁርአንን ገራ አድርገነዋል። መገሰጽ የፈለገ ራሱን መምከርና ማስተካከል የፈለገ ቁርአን ይበቃዋል። ኪታቡን አንዘልናሁ ኢለይከ ሙባረኩን ሊየደበሩ አያቲህ ወሊየተዘከረ ኡሉል አልባብ አላህ ተባረከ ወተዓላ ወደ አንተ ያወረድነው የተባረከ ቁርአን ነው ያስተነትኑት ዘንድ ለልቦና ባለቤቶችም ይገሰጹበት ዘንድ ብሏል። ቁርአንን ትቶ በሌላ በሰው ንግግር ለመገሰጽ መሞከር ከቁርአን ትክክለኛውን ኢማን አለማመን፣ የቁርአንን ደረጃም አለማወቅ ነው። መገሰጽ ለፈለገ ሰው መሐፈዝ ለፈለገ ሰው አላህ ቁርአንን ገራ አድርጌዋለሁ እያለ ነው። ነፍስያን ማለማመድ ስራዬ ብሎ መያዝ ብቻ ነው ከኛ የሚጠበቀው። ወይላ አላህ ቃል ገብቷል፣ ቃሉን አያፈርስም። ሙጃሂድ ታላቁ የታቢዒ ሙፈስር ወለቀድ የሰርና አልቁርአነ ሊዚክር የሚለውን ሲፈስሩ ያኒ ሀወና ቂራአተሁ ቁርአንን መቅራት መቻል ገራ አድርገነዋል፣ ቀላል አድርገነዋል ብለው ሒፍዙም ጭምር እዚህ ይካተታል። አሱዲ የሚባሉት ሌላኛው ሙፈስር ደግሞ ለውላ አነላህ የሰረሁ ዐለል አደሚይን መስተጣዐ አሐዱን ሚነል ኸልቂ አን የተከለመ ቢከላሚላህ ብለው አላህ ለሰው ልጆች ቁርአንን ጋር ባያደርገው ማንኛውም የሰው ልጅ የአላህን ንግግር በሱ አንደበት መናገር፣ ማንበብ፣ መቅራት አይችልም ነበር ብላ ነብዩ ወህይ ሲወርድባቸው በላ ቢጠመቁ እንደነበረ ይከብዳቸው እንደነበረ ሲራ ላይ ተነግሯል። ደካማው የሰው ልጅ ቁርአንን መቅራት እንዲችል ያደረገው አላህ ነው ተባረከ ወተዓላ። ፈሀል ሚን ሙደኪር ማን ነው ቁርአን መቅራት የሚፈልገው? ማን ነው የቁርአንን ተፍሲር ማወቅ የሚፈልገው? እናግዘው ዘንድ ያለ ነው አላህ ተባረከ ወተዓላ። ጌታዬ ሆይ እኔ ቁርአን መቅራት ፈልጋለሁ፣ እኔ መሐፈዝ ፈልጋለሁ፣ እኔ ተፍሲሩን ማወቅ ፈልጋለሁ ብለን ቆርጠን መነሳትና ሰበቡን ማድረስ ነው ከኛ የሚጠበቀው። የቁርአንን ቃላቶች አላህ ለንባብ ጋር አድርጓቸዋል። ማዕናና ትርጉሙን ደግሞ የሰው ልጆች መረዳት የሚችሉትና የሚገባ አድርጎታል። ልብና ፊቱን ወደ ቁርአን ያዞረ ሰው የቁርአንን ዕውቀት በቀላሉ ማግኘት ይችላል። ሚምታታ ነገር የለበትም። ሐላልና ሐራሙን ግልጽ በሆነ መልኩ አስቀምጧል። ትዕዛዛትና ክልከላዎችንም በግልጽ አስቀምጧል። የሰው ልጆችን ቀልብ የሚያረጥቡ ምክሮችን በብዛት ዘርዝሯል። የሰው ልጆችን የሚጎዱ ነገሮችንም በግልጽ አስቀምጧል። ከአሁን ቀደም የጠፉ ሰዎች እንዴት እንደጠፉ፣ ለምን እንደጠፉ ቁርአን ላይ ተነግሮናል። አኺራ ላይ ያለው ሐያት ምን እንደሚመስልም ቁርአን ላይ ተነግሮናል። ይሄ ሁሉ ግልጽና ግልጽ ነው። ሁሉም በሚረዳው መልኩ አላህ ተባረከ ወተዓላ አስቀምጦታል። እነዚህ ለዲን ለዱንያ የሚጠቅሙ ምክሮችን የያዘውን ቁርአን መሐፈዝ የሚፈልግ ማን ነው? አግዘው ዘንድ ብሏል። ፈሀል ሚን ሙደኪር የሚለው ቃልም ጥያቄ ብቻ ሳይሆን አምር ጭምርም እንደሆነ ጀላለይን ተፍሲር ላይ ተገልጿል። ወልእስትፍሃሙ ሁና ቢመዕና አልአምሪ አይ ኢሕፈዙሁ ወተዒዙ ቢሂ ማለት ነው። በቁርአን ማን ነው መገሰጽ የሚፈልገው? ማን ነው ቁርአንን መሐፈዝ የሚፈልገው ማለት ትርጉሙና መልእክቱ ቁርአንን ሐፍዙት፣ በቁርአን ተገሰጹበት ማለት ነው ብለዋል። አላህ ነቢያት ላይ ካወረዳቸው መጽሐፍት ሙሉ በሙሉ የሚተሐፈዝ መጽሐፍ የለም ከቁርአን በስተቀር። ከቁርአን ውጭ ያሉትን በተወሰነ መልኩ አንዳንዶች የተወሰኑ ክፍሎችን አናቅጾችን ሊሐፍዙ ይችላሉ። አማ ከመጀመሪያ እስከ መጨረሻው ተሐፍዞ መቆየት የሚችለው የተከበረው ነቢያችን መሐመድ ላይ የወረደው ሁሉን መጽሐፍት የሻረው አልቁርአኑል ከሪም ብቻ ነው። መሐፈዙ እጅግ በጣም ገርና ቀላል እንዲሆን አላህ አድርጓል። መቅራቱም ይሁን መሐፈዙ ወደ ትልቁ ዓላማ መሸጋገሪያ ነው። ትልቁ ዓላማ በቁርአን መገሰጽና ራስን ማስተካከል፣ የህይወት መመሪያ ማድረግ፣ ቁርአን ውስጥ ያሉ ህግጋቶችን መተግበር ነው። ቁርአንን መሐፈዝ ወደዚህ ከሚያደርሱ ነገሮች መሃል አንዱ ነው። ሐፍዞ ቁጭ ማለት ሳይሆን ሐፍዞ ወደ ተግባር መቀየር። ቁርአንን የሐፈዘ ሰው ከሌሎች ይልቅ ይበልጥ አላህን ማስታወስ፣ ደጋግሞ ቁርአን መቅራት፣ ቁርአን ውስጥ የተጠቀሱ ህግጋቶችን ከሌሎች በተሻለ መልኩ ማስታወስ ስለሚችል ነው ቁርአንን መሐፈዝ ልዩ ትሩፋት አለው የተባለው። ደጋግ ቀደምቶች ሒፍዙ ይከብዳቸው ስራው ይቀላቸው እንደነበረ ተነግሯል። አኺር ዘመን ላይ ደግሞ ሒፍዙ የሚቀላቸው
ስራው የሚከብዳቸው ሰዎች ይመጣሉ ተብሏል። ለዚህ ነው ኢብኑ ዐጢያ ረሒመሁላህ ተዓላ ተፍሲራቸው ላይ فما الناس إلى الميسر أي الحفظ والتلاوة وتركوا الثقيل وهو المطلوب منهم بل الله تبارك وتعالى قرآنا ثقيلا እንደሆነ ነግሮናል። ثقيل የሆነው ትንሽ ከባድ የሚባለው የቁርአንን ህግጋት እላያችን ላይ ህይወታችን ላይ ተግባራዊ ማድረግ ነው። በሌላ በኩል ደግሞ ቁርአንን ገራ አድርገናል ብሎ አላህ ተባረከ ወተዓላ መቅራትና መሐፈዙን ነው። የሰው ልጆች አብዛኞቹ ከበድ ያለውን ትተው ቀለል ያለውን መርጠው ይጓዛሉ። ቀለል ያለው የምንለው ሒፍዙ ነው። ጠንከር ያለው የምንለው ስራው ነው። ሁለቱንም አብረን ልናስኬዳቸው ይገባል። ሒፍዝና ንባቡ ቀላል የተባለው ከበድ ላለው መወጣጫ መሰላል ሊሆን ይገባል። ትልቁ ጭንቃችን ንባብና ሒፍዝ ሊሆን አይገባም። እነሆ ቁርአን ወደኛ የደረሰው ከነቢዩ ወደ ሶሐቦች ከሶሐቦች ወደ ቀጣዩ ትውልድ የተሸጋገረው በሒፍዝ ነው። ከአሁን ቀደም ነቢያት ላይ የወረዱ መጻሕፍት ሙሉ በሙሉ የማይተሐፈዙ ከመሆናቸው ጋር ቁርአንን የፈለገ ሰው ሙሉ በሙሉ መሐፈዝ እንዲችል ሲያደርግ አላህ ተባረከ ወተዓላ ይሄን ኃላፊነት የሚወጡ ሰዎችንም አላህ ተባረከ ወተዓላ አስገኝቷል። አህለል ቁርአን በመባል ይታወቃሉ። ሌት ተቀን ቁርአን የሚቀሩ ከእንቅልፋቸው በመነሳት ከመተኛታቸው በፊት ከሰዎች የራቁና የሸሹ አዱንያቸውን የጎዱ ሐያታቸው ሙሉ በሙሉ ቁርአን የሚያደርጉ የአላህ ተባረከ ወተዓላ ሰዎች አሉ። የተከበሩና ልዩ የሆኑ የአላህ ሰዎች ማለት ነው። ኢነ ሊላሂ አህሊን ብለዋልና ነብዩ ሰለላሁ ዐለይሂ ወሰለም አህሉል ቁርአን ሁም አህሉላሂ ወኻሰቱሁ። ቁርአንን አዘውትረው የሚቀሩ ከቁርአን የማይለዩ ሰዎች እነሱ ናቸው ልዩ የአላህ ሰዎች ማለት ብለዋልና ነብዩ ዐለይሂ ሰላቱ ወሰላም። እንዲሁ በቀን 5 ደቂቃ 10 ደቂቃ ወይም 1 ሰዓት ብቻ እየቀሩ እዚህ ደረጃ ላይ መድረስ አይቻልም። ቁርአንን መሐፈዝ አይቻልም። ጠዋት ተነስተው ከሱብሒ በፊት ማጥናት፣ ከሱብሒ በኋላ ማጥናት፣ መሐፈዝ፣ የሐፈዙትን ቀኑን ሙሉ በሚሰግዱ ሶላት መደጋገም፣ ማታ ከመተኛት በፊት ድጋሜ መቅራት፣ ምናልባትም ነገ የሚቀሩትን ማዘጋጀት ሊያስፈልግ ይችላል። ሰዎች እየበሉ በመጾም ሰዎች እየተኙ በመስገድ ሊታወቅ ይገባዋል ሐሚለል ቁርአን ወይም ሐፊዘል ቁርአን ተብሏል። ይሄን ሁሉ አሟልተው ቁርአንን የሚያሐፍዙ ለቀጣዩ ትውልድ የሚያሸጋግሩና የሚያስተላልፉ ሰዎችን አላህ አስገኝቷል። የተከበሩ ሰሐቦች ቁርአንን እያንዳንዱን ሱራ እያንዳንዱን አንቀጽ በል እያንዳንዱን ሐርፍ ከነቢያችን ተምረዋል። እነሱም ቀጥሎ ላለው ትውልድ በሒፍዝ አሸጋግረዋል። እስካለንበት ጊዜ ድረስም በኢጃዛ በሰነድ በስልስላ ተደርጎ ይተላለፋል። አረብ የሆነውም ያልሆነውም ቁርአንን ይቀራል። ማንበብ የሚችለውም የማይችለውም ቁርአንን ይሐፍዛል። በል በመሰረቱ መናገር የማይችሉ ዲዳ የሆኑ ሰዎች ሁሉ ቁርአን መቅራት የሚችሉበት ሁኔታ አለ። 4-5 አረፍተ ነገሮችን መሐፈዝና መሸምደድ የማይችሉ ሁሉ 30ውን ጁዝ ቁርአን ሳይንተባተቡ መሸምደድ የሚችሉ ሰዎች አሉ። ይህ በሙሉ የቁርአንን ገርነት የቁርአንን ሙዕጂዛና የአላህ ተባረከ ወተዓላ ንግግር መሆኑን የሰው ልጆች እንዲህ አይነት ንግግር መናገር እንደማይችሉ ያሳያል። ከአህለል ቁርአን ለመሆን ከሚያበቁ ነገሮች አንዱ ቁርአንን መሐፈዝ ነው። ስንሐፈዝም ንያችንን ለዓመል ለተግባር ለመለወጥ ጀነት ለመግባት ዲንን ለመጠበቅ ብለን ነይተን ሊሆን ይገባዋል። ይህን ፈዲላ ይህን ትሩፋት እናገኝ ዘንድ አላህ ተባረከ ወተዓላ ሁላችንም ከአህለል ቁርአን ያድርገን። ቁርአንን ሒፍዙንም ንባቡንም ተፍሲሩንም ማስተንተኑንም አግርቶላቸው ቁርአን የህይወት መመሪያቸው ከሆነ ባሮቹ ያድርገን እላለሁ። እነሆ ዐላ ኩሊ ሸይኢን ቀዲር። ዛሬ በዚህ እናበቃለን። ሳምንት ቁርአንን መሐፈዝ